ለነጋችሁ አትጨነቁም እንዴ? ሄለሊ ዛሬ መኖሬን ሳላቅ ስለነገ ማሰብ አልፈልግም። እኔ ዝም ብዬ መኖር ነው የምፈልገው። ዳይመንድ ደጋግሜ ነግሬያለሁ፣ አስጠንቅቄያለሁ። የማትሰማኝ ከሆነ ግን እንደፈለግኩን እሺ። ከዚህ በኋላ ደግሞ አደይ እህቴ ናት ብለህ እንዳታወራ። እንዴ? እንዴት? አዎ ከዚህ በኋላ በቃ ዳይመንድ። ኧረ አደይ ተይ እንደዚህ አትበይ በእናትሽ። እንዴ ያው እኔ እኮ ከዴቭ ጋር ወደ ገጠር እሄዳለሁ። ነገሮች እስኪስተካከሉ ሄዱ ነው እንጂ ሌላ ነገር አስቤ አይደለም። በእናትሽ አትቀይም። አዎ አውቀዋለሁ፣ ግን የፈለገ ነገር ቢሆን ሰርታ ህይወትክን መቀየር እንጂ እንደዚህ መሆን አይገባም። በቃ እሺ አደይ አስተካክላለሁ። በእኔ ምክንያት አንገትሽ መድፋት የለብሽም። ዳይመንድ ወይ ወዴት ነው አንቺ? ደግሞ አደይ ቤት መናገር አለብኝ። ማሚ ምንድነው ደግሞ ዛሬ እንዲህ አፍነከነከሽ? ማሚዬ የሆነ ነገር ልነግርሽ ነበር። ምንድነው እሱ? ማሚዬ ዴቭ ገጠር ሊሄድ እንደሆነ ሰምተሻል? አዎ ሰምቻለሁ። ከፈቀድሽልኝ እኔም አብሬው መሄድ ፈልጋለሁ። አንቺ ደግሞ እዛ ምን ታደርጋለሽ? ማሚዬ እዚህ ሁሉ ጊዜ ድግግሞች ነገር ነው ያለው። እኔ ደግሞ በጣም ሰልችቶኛል። እዛ መሄድ ፈልጋለሁ። ማሚዬ። ሮማን። አቤት እትዬ። እንዴት ነው ሀገራችሁ? ሰላም ነው እንዴ? ሰላም ነው እትዬ። ጥሩ። በቃ እናትሽን ጠይቃትና እሷ ከፈቀደች ትሄጃለሽ። ታውቂያለሽ ደግሞ ያለ እሷ ፈቃድ የትም መሄድ እንደማትችይ። እሺ ማሚ። ወይዬ ቪኪዬ። ኬት ወረድሽ? ከሰማይ። እየቀለድኩ አይደለም ሊዱ። ማን ነው እዚህ እንዳሉ ይነገርሽ? ማንም አልነገረኝም። ተከታትዬክ ነው። ሊዱ በማይሆን ነገር ጊዜሽን አትፍቺ። ለምንድን ነው የማይሆነው? ለማንኛውም አሁን ተነስሽ። ሊዱ ብቻዬን መሆን እፈልጋለሁ። የትም መሄድ አልፈልግም። እኔ ደግሞ ብቻህን አልተውክም። እንደ ደቅ ነገር ነሽ ልብ። በአንተ ሲሆን አሁን እሺ። ለማንኛውም ዝም የምትይ ከሆነ አርፈሽ ተቀመጭ። ቢኪ ምን ፈለግሽ? ቤኪ ብራችሁ እሄዳለሁ። አሁን ደግሞ ለማሚ ገብቼ እነግራታለሁ። ይኸውልሽ ሩታ እዛ መኝታ ቤት ምናምን ያለ እንዳይመስልሽ። ቢቀርብሽ ነው የሚሻልሽ። አይቀርብኝም፣ እሄዳለሁ። እዛ በጣም ደስ የሚሉ ነገሮች እንዳሉ አሹ ነግሮኛል። ስለዚህ እሄዳለሁ። ወይኔ መበላት ቤት በኩል ቀደመኝ እንዴ! ደህና ነሽ? አለሁልሽ። አደይ እንዴት ነሽ? ቆይ ምን ተፈጥሮ ነው? ከባቡሬ ጋር ችግር አለ? አረ ምንም የለም። እሱ ዝም ብሎ ነው። ምንድን ነው ዝም ብሎ ነው ማለት? ምን ተፈጥሮ ነው? ተገናኝታችሁ ነበር እንዴ? አዎ ለሊ ደግሞ በጣም ተናዶ ነበር። ምን እንዳደረግኩ አላውቅም፣ ግን በቃ የሆነ ነገር አለኝና እኔ እና እሱ ያለንን ጓደኝነት እንዳናጣ ብዬ እንደዛ አደረግኩ። ለምን ለሊ? አንቺ እኮ አሁን ላይ ሰው ያስፈልግሻል። አያደይ አትሳሳች። እኔ አሁን ላይ ማንም አያስፈልገኝ። ለራሴ በቃለሁ። ይህኔ ቆንጆ ለልዬ፣ እኔ እኮ ተጎድተሽ ማየት አልፈልግም። ኤላ ልብሽ እንደሰበረውና ከሱም በኋላ ልብሽ ለፍቅር ክፍት እንዳልሆነ አውቃለሁ። ግን ባቡሬ እንደ ሰላም ውድና ተከበራችሁ ቤተሰቦች ሰላማችሁ ብዝት ይበልልኝ። ሊሊ ባቡሬን አስቀይማ ከቤት ካባረረችው በኋላ ሁሉም ነገር ሲታያ ትክክል እንዳልሰራች ገባታል። በዛም ሰዓት ላይ ይቅርታ ለመጠየቅ ወደ ባቡሬ ጋር በምትሄድበት ሰዓት ላይ ሊሊ ባቡሬን እልዱ ስትስመው ታገኛታለች። እሷ ግን ሆን ብላ ነው የሳመችው። ምክንያቱም ስታያት ነው የሳመችው እንጂ በፊት ዝም አላላትም ነበረ። ቅምጥል ዛሬ ፏብትን ብላለች። ቅምጥል ኪንጎ ቤታ ለመምጣቱ አወዛግቧታል። የባቡሬ እናት ምንነሽ ነው? ቆይ ተረጋጊ። እሱ ፈልጎሽ እንጂ አንቺ ፈልገሽው ስትሄጂ ፍቅርሽን ያረክስብሻል እንጂ አያስወድድሽም ብላታለች። አዎ ልክ ብለሻል። እንግዲህ ምንም ላረግ አልችልም። ወድጄው እኮ ነው። ምን ችግር አለው ብዬ ሄድ ምናምን እያለች እንግዲህ ቅምጥል ታወዛግባለች ነገራቶችን። ነገር ግን ሁሉም ነገር የሚሆነው በዚህ ሳይሆን አንቺ በፈለግሽው ሳይሆን እሱ ፈልጎሽ ወዶሽ አፍቅሮሽ ሲመጣ እንጂ ነገራቶች የሚስተካከሉልሽ አንቺ ባልሽባቸው መንገዶች አያስተካከሉልሽም እያለ እንግዲህ ፍቅር እሷም እንትኗን ምክሯን ትለግሳታለች። አሹ እንግዲህ ሮማንን እየጠበቀ ባለበት ሰዓት ላይ ሊዱ ትመጣለች። ቆይ አንቺ እንደ ጎረምሳ የት እያደርሽ እየዋልሽ ነው የምትመጪው?
እባክህ ዝም በል። ምንም የሚመለከተው ጉዳይ የለም። እኔ ትብትር የትም ያንተ ጉዳይ ሳይሆን አርፈህ ተቀመጥ። በማይመለከተው ጉዳይ አትግባ ትለዋለች። እንዴት ነው በማይመለከተው ጉዳይ የምገባው? አንቺ ምን አስበሽ ነው? እያለ እንግዲህ አሹ ገጭ እያለ ይገኛል ማለት ነው። ልጁ አሁን የሄድኩበትን ቦታ አንተ ስለማታውቀው ብዙ ነገር አትበል። እኔ የሄድኩት አንድ ቦታ እንጂ በሌላ ቦታ የሄድኩ አይደለሁም እያለ እንግዲህ ገጭ እያለ ትገኛለች ማለት ነው። ሌሉ አሹሮ ማንነት ነው የምነግርሻለኝ፣ ነይ እንደዚህ ማረግሻለኝ እያለ እንግዲህ ግብግብ አድርጓታል። ቆይ ለምንድን ነው ሁሌም የምታወዘጋግበኝ? አንተ ነይ ትላለህ፣ ምንም የምታደርገው ነገር የለህም፣ ነይ ትላለህ፣ ምንም የምትለው ነገር የለህም እያለች ሮማን በንዴት ትቃጠላለች። ለምን እንደዚህ እንደምታደርገኝ ግራ ገብቶኛል። ነይ ብለህ ስታበቃ ለምንድን ነው ሁሉንም ነገር እንዳልሆነ እያልክ ያለኸው? የምትናገር ከሆነ ተናገር ብላ ትቆጣና ትታው ትሄዳለች። ስራዋን ራይን ትቼ እዚህ አንተ ጋር የምመጣው ነይ ባልከኝ ቁጥር የምመላለሰው ነይ ስትለኝ እኮ የምትነግረኝ ነገር እንዳለ እያለ ትላለች። እሱ ግን እንዴት ብሎ ይናገር ግራ ገብቶታል። ኪንጎና ዳይመንድ አሁንም እንግዲህ መቀፈራቸውን አንተውም ከዛም ከዚህም ልክ እንደ ህልም እየተከታተላቸው ይገኛል። እነሱ ግቡት ላይ እንዲሆን እንኳን እስካሁን ሰውየውን አላየውም። በዛን ሰዓት ላይ ቅምጥል ከቸች ትላለች። ቅምጥል አንቺ ነሽ እንዴ ብሎ በመደንገጣው ምን ሆናቸው ነው? ለምንድን ነው ማታም ተቤት አልመጣህም? የት ጠፍተህ ነው? ምንስ ሆነህ ነው እንደዚህ እየሆንክ ያለኸው? ትለዋል። እነሱ ግን ሀንግ ያደረጉት ሰውዬ እየተከታተላቸውና ወዴት እንደሚያስገባቸው ግራ ገብቷቸው እየተሯሯጡ ይገኛሉ። ዴቭን እንግዲህ ወደ አደይ ቤተሰቦች ወደ ገጠር እንደሚሄድ ይነግራታል። ቆይ እንዴት ብለህ ነው የምትሄደው? ተጠንቀቅ፣ የዚህ ያለውን ሁኔታ ታውቃለሁ፣ መቼም አባቴ መጥፎ ነው እያለች ዴቭን ትመክረዋለች። ነገር ግን ዴቭ ደግሞ ከመሄዱ ወደ ኋላ አይልም። አሹ እንቅልፋሙ ስለ ፍቅር ሲያስብ በዛው እንቅልፍ ይዞት ይሄዳል። አሹ እንቅልፉን እያጣጣመ በሚመጣበት ሰዓት ላይ ቤዛ ሌላዋን ሴራ ጠንስሳ ወደ ቤት ትመጣለች። እናቴ ታማብኛለች እና ተብራ በድሬ ልትል ከማሰባ ወደ ቤት ከሴች ባለች የፍቅር እናት ደግሞ ስላመነቻት እኔ እናቱን የሚወድና እናቱን የሚንከባከብ ሰው ደስ ይለኛል ብላ ብር ታበድራት ቃል ገባ ይላት። ፍቅር ይቺ ውሸታም ሰው አትመኛት ብላ እናቷን ብትመክራትም እናቷ ደግሞ እኔ ልጁን እናቱን የሚንከባከብ ሰው በጣም ደስ ስለሚለኝ አርፈሽ ተቀመጪ፣ እኔ ለቤዛ ችግር የለውም እናቷን ስለረዳችን ይሰጣታለሁ አበድራታለሁ ብላ እንግዲህ ራሷን አሳምናለች። ቤዛ ያ ቤት የእሷ ቤት እንዳልሆነ ነው የተናገረችው። ነገር ግን ቤዛ ቤቷ እንደሆነ የፍቅር እናት ከደረሰችበት ምን እንደሚፈጠር አይታወቅም። በውሸት ላይ ውሸት ሁልጊዜ። አደይ ቤኪን ታፈቅረዋለች ብላ ሊሊን ስትጠይቃት ኧረ እኔ አላፈቅረውም ትላለች። ግን በንዴት እሷ ውጣ ከቤት ያለች የተናገረችው ከየት ቆይተህ ነው ሌላ ሴት ቆንጅዬ ሴት አገባለሁ ብሎ ሲነግራት ነው ሁሉንም ነገር ወደ ኋላ አርጋ ውጣልኝ ከቤቴ ብላ እንትን ያለችው። ሩታ ገጠር በመሄዷ በጣም ደስተኛ ሆናለች። ገጠር እንሄዳለን ካላት ወዲህ ዳይመንድ ችግር የለውም ብላ እንግዲህ ብትን ብላለች። ምን እያደረጋችሁ ነው? አጉል ሰዓት መጣሁ መሰሏ ስትላት ሮማልን አጉል ሰዓት አልመጣሽም፣ የሆነ ምነግርሽ ነገር አለ ነይ ቶሎ ይለኝና አይነግረኝም ምን እንዲሆነ እኔም ለራሱ አላቅም ነይ የምነግርሽ ነገር አለ ታለ በኋላ ምንም አይነግረኝም እኔም እመጣለሁ እሱም አይናገርም ትላለች ሮማን።
ለምንድን ነው አንተ ሁልጊዜ ምን እያልካት የማትነግራት? ለምንድን ነው እንደዚህ የምታደርጋት? እያለ እንግዲህ ሮማንም ትናደድ ያለ የሩታን በደስታ ፍልቅልቅ ብላ ገጠር ልትሄድ ስለሆነ እንዲህ እንደምትዩ ቀላል አይደለም። እኔም ለመናገር አፏራፌ ላይ ያደርስና ሁሉም ነገር ወደ ኋላ ይቀራል ይላል። ውድና የተከበራችሁ ቤተሰብ ሰላም ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን፣ ሀገራችንን ሰላሟን ይመልስልን እያልን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።